ሉሊት ከሞገስ አምልጣ ከባንቴኑ ጋር ወደ ዴቭ ተመልሳለች። እያንዳንዱን እውነት ለዴቭ ነግረዋለች። ዴቭ እውነቱን ሲያቅ ሮዛን አንቋታል። ሮዛ ባንቴኑ ሉሊትን ይዞ ሲመጣ አንተ ውሻ ብላ ራሱን መታው። ራሱን ስቷል። ባንቴኑ እንግዲህ መንቀሳቀስ አይችልም። ሰላም ሰላም እያለው ውድና የተከበራችሁ ወደ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በያላችሁበት የዓለም ዙሪያ በዘት ተረፍረፍ ሰላማችሁ ይበልልኝ እያልኩኝ ዛሬም እንደተለመደው ትንሿ ሙሽራ ቀጣዩን ክፍል ይዤላችሁ መጥቻለሁ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። እንግዲህ ባንቴኑ እውነቱን ይናገር፣ እውነቱን ይዘርግፈው እያላችሁ ነው ኮመንት ላይ። አዎ እኔም እላለሁ። እንግዲህ ባለፈው ክፍል ላይ የቆመው ባንቴኑ ከሞገስ ሉሊትን አስጥሎ እንግዲህ እሱ ይዟት ነበረ። ከዛ እንግዲህ ቀጥታ ወደ ቤት ነው ይዟት ሄደው። በር ሲንኳኳ ዳዊት ይከፍታል። ባንቴኑ አንተ ብሎ እንትን ሲለው ሉሊትን ብቅ ያደርግለታል። በዛን ሰዓት እንግዲህ አንተ እንዴት እዚህ ትመጣለህ እንዴት ብሎ ሲጠይቀው ለማንኛውም የኔ እናንተ ይቆየን፣ አንተ የፈለግከውን ነገር ማድረግ ትችላለህ፣ ግን አሁን ደስታችሁን አጣጥሙ እያለው እያለ ሉሊትን አቅፎ ሰላም እያላት ዴቭ ድንገት ሮዛ ትመጣና ባንቴኑን ትመታዋለች። ባንቴኑ እንግዲህ በዛን ሰዓት ሲወድቅ ከኋላ ደግሞ ድንጋዩ ይመታዋል። በዛን ሰዓት እንግዲህ ሆስፒታል ወስደው አሳክመው ሉሊትና ዴቭ እየደገፉ ያመጡታል። እንግዲህ ዴቭ አንተ ከፈለክ ፖሊስ ጥረታ አስይዘኝ፣ ላንተ ለማንም ብዬ አይደለም ይሄንን ነገር ያደረኩት፣ ስለዚህ ለራሴ ብዬ ነው ሉሊትን ያዳንኳት ብሎ ይነግረዋል። ከዛ እንግዲህ ለሁሉም ለማንኛውም ለእያንዳንዱ ነገር እንደርስበታለን፣ መጀመሪያ ወደ ጤና ተመለስ ይለዋል ዴቭ። ከዛ እንግዲህ ሉሊት ዴቭ ጋር ትሄድና ስለ ክርስትና አባቷ ትነግረዋለች። እሱም ስለ አቶ ጎበና ስትነግረው ያ እውነት መስሏቸው እንደነበረ ሮዛ አሳምናት እንደሆነ ለዋሻ አልፈልግም እያንዳንዱን የነበረውን ነገር ስትነግረው ዴቭ ማመን ያቅተዋል። ምክንያቱም ሮዛን ሲጠይቃት ያን ሁሉ ጭንቀት ሲጨነቅ ምንም ነገር አልነገረችም። በቀጥታ እንግዲህ ሰምቶ ሲጨርስ ምንም አላለም። ሮዛን ሄዶ አንገቷን ያንቃታል። እገልሻለሁ አንቺ ውሻ፣ ለምንድን ነው ያ ሁሉ ጭንቀቴ? አልገባሽ? እኔ እኮ አንተንና እሷን ለመጥቀም ብዬ ነበር። እንደዚህ ሴራ ውስጥ መውደቃችን አላወቅኩም ነበር። እንዴት አርጌ ነው የምነግርህ? ቆይ ቤተሰቦቿንስ እስከ መቼ ነው በአንተ ምጽዋት የሚኖሩት? አመት 2 አመት? ይሄን ማላቅ ነው እንዲህ የሚመስልህ? እና እኔ ያንን ላስደስታችሁ ብዬ ነበር፣ ግን እንደዚህ ሴራ ውስጥ መውደቄን አላወቅኩም ነበር። እና ታዲያ ያ ሁሉ ጭንቀት ስጨነቅ ለምንድን ያልነገርሽኝ ብሎ ዴቭ ሲያፋጥጣት፣ እንዴት ነው የምነግርህ? ነገርኩህ እኮ ለእናንተ አስቤ ነበር ያደረግኩት ትለዋለች። ከዛ እያንቋት እያለ ሉሊት ትመጣለች። እባክህ ወንድሜ እባክህ፣ አውቅ አይደለም ለክፋት ብላ አይደለም፣ እባክህ ልቀቃት እያለች ስለምን አንቺ ጅግቢ ከዚህ እባክህ ብላ ተንበርክካ እግሩ ስር ተንበርክካ በማርያም ልቀቃት እባክህ፣ አውቅ አይደለም ለክፋት አስባ እኮ አይደለም እያለች ትለምነው በአሳር ይለቃታል። ከዛ ሂዋን ትሙት አለቅሽም ሮዛ እገልሻለሁ ይላታል። ከዛ እንግዲህ ይኸው ባንቴኑም መንቀሳቀስ አይችልም። ሉሊት እንግዲህ ስለ ባንቴኑ እያንዳንዱን ነገር ለዳዊት ትነግረዋለች። እሱም አውቃለሁ ሞጌ ያ አውሬ ሊደፍረኝ ነበረ። ባንቴኑ ትንሽ ዘግቶ ቢሆን ያ አውሬ አርክሶኝ ነበረ። ባንቴኑ ቶሎ ጥቃት ባይፈጽም ኖሮ ያርኩስ እኔን አርክሶኝ ነበረ እያለች ትነግረዋለች። እሱም አውቃለሁ፣ ስለዚህ ወደ ቀድሞ ጤንነት መመለስ አለበት። ግን እሺ ችግር የለውም ቢያንስ ግን ዶክተሮቹ ምን አሉ ስትለው ሊሄድም ላይሄድም ይችላል። እንግዲህ ፈጣሪ እንዳለ አንድ ሐኪም አናግሬ እንግዲህ እሱ የሚለውን እናደርጋለን፣ እሱ እንደሚረዳን ተስፋ አደርጋለሁ ይላታል። እንዴትም ይሁን እንዴትም ወደ ጤንነቱ መመለስ አለበት ትለዋለች። እሱም እንግዲህ ያለውን ነገር እንደሚያደርግላት ቃል ይገባላታል። ከዛ እንግዲህ ሉሊት እናቷ ጋር ትደውላለች። እማዬ በህይወት ተመልሼ ድምፅሽን እሰማለሁ ብዬ አላውቅም ነበር፣ ግን አሁን ደህና ነኝ። አበባዬ የኔ ልጅ ያንቺን ድምፅ ነው የምሰማው። አዎ እማዬ ደህና ነኝ ብላ እንግዲህ መኖሯን መመለሷን አሳውቃ ስልኩን ትዘጋለች። ከዛ እንግዲህ ዴፍ ይመጣል። በጣም ናፈቁሽ አይደል? አዎ በጣም ናፍቃኛል፣ በጣም ናፍቆኛል ቤተሰቦችም፣ ግን ሀገር ውስጥ ሆኜ እነሱን አለማየቴ
ምን ያክል እንደተሰማኝ ታውቃለህ? አይዞሽ ሁሉ ነገር አልፎ ይሄንን ታሪክ ነበር ብለን እናወራዋለን። እሺ በርቺ፣ ጠንክሪ፣ ሁሉም ነገር ያልፋል፣ ሁሉም ነገር ታሪክ ይሆናል አምናለሁ ትለዋለች። እሱም አዎ ይሆናል የማይሆን ነገር የለም ብሎ እንግዲህ ያጽናናታል ማለት ነው። ከዛ ምን ያክል እንደተጨነቁትን ታውቂያለሽ? ታዲያ በመመለሴ ምን ያክል ደስ ብሏል? ልገልጸው የማልችል ደስታ፣ በቃላት ተናግሬ የማልጨርሰው ደስታን የሚሰማኝ በጣም ደስ ብሎኛል ይላታል። እሷም እንግዲህ እሺ ብላ እንግዲህ ለባንቴኑ ምግብ እየሰራች ታጎርሰዋለች። ባንቴኑ እኔ እኮ በጣም ክፉ ነኝ ከሮዛ ጋር ሆኜ በዛ በበረሃ ለበረሃ ሲሳይ ላደርግሽ ነበር፣ በተደጋጋሚ ልደፍርሽ ነበር። ይሄ ሁሉም አልፏል፣ አታስብ ብቻ አንተ ይሻለህ፣ ደግሞ ምንም አትሆን፣ ይሄ አልፏል። ስለዚህ የእኛ ክፋት እኮ አያልቅም ይላል። ባንቴኑ እንግዲህ ስለ አደረገባት ነገር፣ ስለ ክፋቱ፣ ስለ ሁሉም ነገር እየተጸጸተ ነው። ሮዛ ከዚህ በኋላ አንተ ምንም አታመጣም፣ ከዚህ በኋላ በድን ምንም አታመጣም ስትለው እንግዲህ ስታስጮሆ ሉሊት ድንገት ትመጣለች። ምን ሆኖ ነው ሮዛ? ባንቴኑ መሄድ አይችልም። ባንቴኑ ምን ሆነ ነው? ተረጋጋ እንጂ ምን ሆነ ነው? የምትፈልገው ነገር አለ ላምጣልህ ትለዋለች። እሱም አይ ምንም አልፈልግም ይላታል። እንግዲህ ሮዛ ሉሊትን ትጠራና ከዚህ በኋላ ባንቴኑ በሞት መንገድ ላይ ነው፣ ስለዚህ እየገባሽ 10 ነገር አትስሪ፣ አሁን ምን እየሰራሽ ነው ብላ ኮስተር ብላ ትጠይቃታለች። እሷም ባንቴኑ እኮ ታሟል፣ ስለዚህ የተለየ እንክብካቤ፣ የተለየ ትሪትመንት ያስፈልገዋል፣ የተለያዩ ምግቦች እየሰራውለት ነገር፣ የሚጠጋግኑት ነገር ምን አገባሽና አንቺ ጓዳዬን የምታራቁችው? ስለዚህ እሱ በሞት መንገድ ላይ ነው ማለት ስትላት፣ ነገርኩሽ በመንገድ አትግቢ፣ እኔ ተቀይሞኝ ነው መሰለኝ፣ ስለዚህ ድንገት ተናድጄ ነው እንደዛ ያደረኩት፣ እኔ እሰራራታለሁ። እሺ በቃ ችግር የለውም አግዝሻለሁ። አዎ ታግዥኛለሽ፣ ሂጂ በቃ ትላትና በአንድ ድንጋይ ሁለት ወፍ ያለው ማን ነበረ? አዎ ባንቴኑ፣ እኔ ነኝ በአንድ ድንጋይ ሁለት ወፍ የምመታው። ስለዚህ አሁን ሮዛ ምንም ታደርጋለች ብሎ የሚያስብ ማንም የለ። ተደጋጋሚ ሊደፍራን ነበር፣ ለደላላ ሰጥቶ በዛ በረሃ ሊያስቀራት ነበር። ስለዚህ ይሄ ነገር ለማድረግ በቂ ምክንያት ይኖራታል ብላ እንግዲህ ምግቡን ብዙ አይነት ምግብ ሰርታ መርዝ አድርጋ እንግዲህ ለባንቴኑ እንድታቀርብለት ሉሊትን ትጠራታለች። ምግቡን እንግዲህ ሉሊት ይዛ ትሄድና እንዴት አይነት ምግብ እንደተሰራልህ እያለች እያወራችሁ እንግዲህ ዴቭ ውጪ ከፖሊሱ ጋር ስልክ ተደውሎለት ስለ ክሱ እንዲያነሳለት፣ እኛ የቤተሰብ ችግር ነው ፈተነዋል፣ ከቻል ከፈለክ መተጎዝ ተውሰደው፣ ባንቴኑ መቆምም መራመድም አይችልም፣ ስለዚህ ብትተው ደስ ይለኛል ብሎ እንግዲህ አመሰግናለሁ ብሎ ገብቶ እንዲህ ምግብ በጣም እርቦኛል ብሎ ሊበላው ሲል ነው ያቆመው። ባንቴኑ ነው የሚበላው ወይስ ዳዊት?